እዛ ላይ ከመድረሴ በፊት ግን ዛሬ የምንመለከተው እግዚአብሔር ከሚታወቅባቸው ከነዚህ ሁሉ እስካሁን ከዘረዘርናቸው ከዚህም በኋላ ከምንዘረዝራቸው ወይ ደግሞ ከምንማራቸው ነገሮች ጋር እግዚአብሔር ምስኪኑን ሰው ተራውን ሰው አቅም የሌለውን ወይ ደካማውን ወይ ኃጢአተኛውን ሰው ተሸክሞ የሚያሻግር የሚያሳልፍ የሚረዳ አምላክ ነው በሚለው በሱ ብናውቀው ምናልባት አንዳንድ ድካሞች ወይ አንዳንድ ነገሮች በውስጣችን ቢኖሩ ጌታ ከነ ድካሜ ወይ ከነ አለማወቄ ወይንም ደግሞ ከነ ጉድለቴ ይሸከመኛል ያሻግረኛል ብለን እንድናምነው እንሆናለን። ምስኪኑን ከትቢያ ታናሹን ከጉድፍ አንስተህ ካለቆችና ከባለስልጣናት ጋር የምታስቀምጥ አምላክ ነህ ይለዋል አይደል? በጣም ይገርመኛል። በሌላ መልኩ ደግሞ በችግር ውስጥ እንኳን ቢያልፍ እግዚአብሔር ልቡን ዳዊት ወደ እግዚአብሔር ልቡን ስለመለሰ እግዚአብሔር አልተወውም፣ ይልቁንም የቀናውን መንፈስ በውስጡ አድሶለት እንደገና ባለማዕረግ ሰው እንደገና የክብር ሰው ሲያደርገው እንመለከታለን። ስለዚህ እግዚአብሔር አምላክ ያሻግራል። ከዘመን ዘመን ብቻ ሳይሆን የሚያሻግረው ከአንዱ ሌቭል ከአንዱ የኑሮ የምንበለው መንፈሳዊም ሌቭል ከአንዱ ሌቭል ወደሚቀጥለው ሌቭል እግዚአብሔር ያሻግራል። ክብር ለጌታ ይሁን። ስለዚህ ተስፋ አለን፣ በጣም ትልቅ ተስፋ አለን። እኛ ክርስቲያኖች ከእግዚአብሔር ጋር ሆነን እግዚአብሔር ድረሱ ያለን ቦታ እንደርሳለን። የቱንም ያክል አስቸጋሪ ቢሆን መንገዱ ታገኙታላችሁ፣ ለእናንተ መድቤዋለሁ፣ ለእናንተ አዘጋጅቼዋለሁ ያለው ስፍራ ላይ እንደርሳለን። ማነው ከዛ የሚለየን ካልን የራሳችን ተስፋ መቁረጥና የራሳችን አለማወቅ ካልሆነ በስተቀር ሰይጣንም ዓለምም የጨለማውን ጉልበት ከዛ ሊያስቀረን ክብር ለጌታ ይሁን። ስለዚህ እግዚአብሔርን በዚህ መልኩ ብናውቀው የሚያነሳ አምላክ ነው፣ የሚሸከም አምላክ ነው፣ የሚያሻግር አምላክ። ክብር ለኢየሱስ ይሁን። እንደኔ አይነቱ ደካማ ኃጢአተኛ ምስኪን ተጠግቶት አላፈረም። ዘመድ የለኝም፣ ጓደኛ የለኝም፣ አቅም የለኝም፣ ገንዘብ ያለኝም ያለ ምስኪን በሱ ተማምኖ አላፈረም። እግዚአብሔር ይባረክ። እኛ ጋር ሲደርስ መልኩንም ሐሳቡንም አሰራሩንም የሚለውጥ አምላክ የለንም። አሜን። ለድሃ አደግ ዳኛ ነው፣ ተሟጋች ነው፣ ለመበለቶች ረዳት ነው፣ አጋዥ ነው። ለድሃ አደጉ ወላጅ ለሌለው እሱ እውነተኛ አሳዳጊ ነው። እግዚአብሔር ትልቅ አምላክ ነው። ክብር ለኢየሱስ ይሁን። ይሄኛው ባህሪውን ወይ ደግሞ ይሄኛውን አደራረጉን ማወቅ ውስጣችን የሚፈጥረው ከሬጅ ብቻ ሳይሆን ከሬጅ አንዳንድ ጊዜ በሞቲቬሽን ሞቲቬት በሚያደርጉ ስብከቶችም ሊመጣ ይችላል። ግን ከሬጅ ብቻ ሳይሆን እምነት ይፈጥርልናል። ምክንያቱም ሮሜ 10 የሚለው እምነት ከመስማት ነው፣ መስማትም ደግሞ ከየት ነው የሚለው? ከእግዚአብሔር ቃል። በእግዚአብሔር ቃል ውስጥ ያለውን እውነት ስንሰማ እምነት ውስጣችን ያለ እምነት ውስጣችን ሲያድግ እንትን አንሆንም። ምንድነው በቀላሉ ተሰባሪ ሰዎች አንሆንም። ልክ ወንድማችን ተስፋዬ እንደዘመረው በእምነት እኖራለሁ ጌታዬን አውቃለሁ ይህን ጽኑ አለት ተደግፌዋለሁ ወጀቡ ቢበዛ ታምኜ እሮጣለሁ የክብር ሽልማቴን ከእጁ እረከባለሁ። ሃሌሉያ አሜን። በምን እኖራለሁ ነው የሚለው? ያ እምነት እግዚአብሔር ላይ ያለን እምነት እንዲያድግ ያደርገዋል። የአምላካችንን ባህሪ ስናውቅ ያላወቅነው ችግር ነው። አሁንም እግዚአብሔር ያሳውቅ። ክብር ለኢየሱስ ይሁን። አንድ ባለ ታሪክ ሰው ላንሳ፣ ስለሱ ነው መናገር ዛሬ የፈለኩት። ይሄንን ሰው የምታገኙት ይሄን ማነበውን ታሪክ የምታገኙት በሁለተኛ ነገሥት ምዕራፍ
2 ላይ ያለውን ታሪክ ነው የምንመለከተው። የዛሬው የባለ ታሪካችን ወይ ደግሞ መነሻ አድርገን የምንመለከተው ምስኪን ሰው ገበሬ በርግጥ በምድር የተሳካለት 12 ማድ በሬ ያለው የሚያርስ ወይ ደግሞ 12 ሌላ የቢዝነስ እቅድ አላችሁ? 12 ፋብሪካ፣ 12 ትራክ፣ 12 ሱቅ፣ ሌላ 12 መርከብ እንደሱ ነው በለው በጊዜው። እና እንደዛ የነበረው የተሳካለት ሰው ነው። የሚሰራ ሰው ነው፣ ሰራተኛ ነው፣ ገበሬ ነው፣ ያሰራል፣ ያሳርሳል፣ መሬት አለው፣ ሀብት አለው፣ ተስፋ አለው። ግን በእግዚአብሔር ሐሳብ ውስጥ ለሌላ ዓላማ ተመረጠ፣ ለሌላ አጀንዳ ተመረጠ። አገርን፣ ትውልድን ወይ ደግሞ የእግዚአብሔርን ሕዝብ እንዲያገለግል በኤልያስ ምትክ እንዲመረጥ የተመረጠ ኤልሳን እናገኘዋለን። ኤልሳ ከዛሬው ርዕሳችን ጋር የምናገናኘው እንዴት እግዚአብሔር የያዘውን ሰው የፈለገውን ሰው ወይ ደግሞ ልቡ ያረፈበትን ሰው እንዴት አድርጎ ወስዶ ለክብር እንደሚያቆም እንደሚጠቀም እሱን ለማየት ነው። ንባብ ክፍላችን የምናደርገው ምዕራፍ 2 ሁለተኛ ነገሥትን ነው። ምዕራፍ 9 ላይ ደግሞ ሌላ ሰው እንጨምራለን። ስብስብ አድርጌ ግን ባጭሩ አካፍላለሁ። እናንበው። ሰፊ ስለሆነ ተነሱ አልላችሁም፣ ግን ክፍሉን በዛው ቁጭ ብለን እናነበው። አንድ ጀምሮ እንዲህም ሆነ እንበል። እንዲህም ሆነ አብረን መሆናችንን ለማረጋገጥ ነው። እንዲህም ሆነ እንበል ሁላችንም። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስህ ላይ ዛሬ እንዲወስደው አውቀሃልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም። የሚገርም ወደ ኢያሪኮም መጡ። በኢያሪኮም የነበሩት የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቀሃልን አሉ። እርሱ ምን አላቸው? አዎን አውቄአለሁ፣ ምን በሉ? ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም። ሁለቱም ሄዱ። ከነቢያት ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁሉ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ በውሃውንም መታ፣ ወዲያና ወዲህ ተከፈለ። ከተሻገሩም በኋላ ኤልያስ ኤልሳን ጠየቀው፣ እንደገና ለአራተኛ ጊዜ ማለት ነው። ካንተ ሳልወሰድ አደርግልህ ዘንድ የምትሻው ለምን አለ። ኤልሳም መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ ለምንሃለሁ አለ። እርሱም አስቸጋሪ ነገር ለምን? አስቸጋሪ ነገር ነው። ይሄ በጣም ከባድ። በእኔ ልክ ብትል ጥሩ፣ ከኔ ልክ አነስ ያለ ብትል እሺ፣ እኔ በላይ 2 እጥፍ ከየት አመጣለሁ አይነት ነገር ሊሆን ይችላል። አስቸጋሪ ነገር ለምንሃል አለው። ይሄን ብሎ ዝም አላለውም። ነገር ግን ነው አይደል የሚለው፣ ነገር ግን ከአንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። ሲሄዱም እያዘገሙም ሲጫወቱ ወክ እያደረጉ ወዴት እንደሚሄዱ አይታወቅም፣ ግን እየሄዱ ያሉ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። አንዱን ወደ ምስራቅ፣ አንዱን ወደ ምዕራብ፣ አንዱን ወደ ሰሜን፣ አንዱን ወደ ደቡብ ለማድረግ መካከላቸው የሚያስፈሩ የእሳት ሰረገሎች ገቡና ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወደ ላይ ወጣ። ኤልሳም አይቶ ምን አለ? አባቴ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዚያም ወዲያ አላየውም። ልብሱን ይዞ ከሁለት ተረተረው፣
ከኤልያስም የወደቀውን መጎናጸፊያ ያነሳ፣ ተመልሶም በዮርዳኖስ ዳር ቆመ። መታና ምን አለ? የኤልያስ አምላክ እግዚአብሔር ወዴት ነው? ውሃውንም በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳም ተሻገረ። የፈረደበት ዮርዳኖስ ለሶስተኛ ጊዜ ደግሞ ተከፈለ። እባት ታይቶ የማይሸሽ ማን አለ? ይሄን አይቶ ይሆን ምናልባት ዘማሪው አንቺ ዮርዳኖስ ምን ሆነሽ ነው ወደ ኋላ የተመለስሽው ብሎ የዘመረላት? ምን አስደነገጠሽ? እግዚአብሔር ለዘላለም ይባረክ። ይህ ታሪክ በጣም በብዙ አይነት መልኩ የሚያስደንቅ ነው። አንዳንድ ጊዜ በዚህኛ ባለንበት ምድር ላይ የተፈጸመው ይሄ ታሪክ እስከምንል ድረስ እንገረማለን። እግዚአብሔር ዛሬም ይሰራል፣ ጥንትም ይሰራል፣ እኛም መካከልም ይሰራል፣ ነገ በልጆቻችንም ይሰራል። ከዛ ወዲህ ባሉ ዘመናትም እግዚአብሔር ሲሰራ ኖሯል። ይሄ ባህር ከፍሎ የመሻገር ወይ ደግሞ ወደሚቀጥለው ሌቭል የማለፍን ነገር ስናስብ ይሄ ታሪክ ለኔ የሚሰጠኝ ትምህርት አለ። አንዱ ኤልያስ ተሻግሮ መወሰዱ የራሱን የቻለ ኢምፕሊኬሽን አለው። ሁለተኛው ደግሞ ኤልሳ የወሰነው ውሳኔ አልለቅህም፣ አልተውህም፣ በሕያው ነፍስህ እምላለሁ ብሎ መጀመሪያ የት ነበር ያለው? ቤቴል አለ። ወደ ቤቴልም እሄዳለሁ አለ። ከገልገላ ነው የተነሱት። ከዛ ቆየና ኢያሪኮ አለ። ኢያሪኮም ሄዱ። ከኢያሪኮም ደግሞ ዮርዳኖስ አለ። ወደዛም ደግሞ ሄዱ። ወደሚያስፈልገው ቦታ ሁሉ ጀስት ከፊቱ ያለውን የእግዚአብሔርን ሰው እየተከተለ መሄድ እግዚአብሔር ይርዳል። ቆሞ ያመነታበት ቦታ የለም። በእርግጥ የኤልሳን ታሪክ ወደ ኋላ መለስ ብለን ስንመለከት ቅድም እንደተነጋገርነው ኤልያስ ከሄደበት ተመልሶ ሲያገኘው መጎናጸፊያውን ጣለበት ይላል አይደል? ምዕራፍ 19 ቁጥር 20 ላይ ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት ይልና በሬዎችንም ተወ። ከኤልሳም ጋር ሮጦ አባቴና እናቴን ስማቸው ዘንድ እባክህ ተወኝ፣ ከዚያ በኋላ እከተልሃለሁ አለ። ልሳማቸውና ልምጣ። ያ ላው ላይ የወደቀው መጎናጸፊያ ዓለምን አስክዶታል። ዘሩን፣ ቤቱን፣ ስፍራውን ሁሉ አስክዶታል። የዘመኑ ጴንጤ መተው ያቃተውን ነገር ሁሉ ያ መጎናጸፊያ አስተቶታል። እግዚአብሔር ያን መጎናጸፊያ ላችን ላይ ይጣልብን። አሜን። ይጣልብን። ብዙ ያልተውነው ነገር ስላለ ሐሜቱን አንተው፣ ድካሙን አንተው። በቃ ኢየሱስ ይርዳን። እና መጎናጸፊያ ነው። አላስተማሩም፣ ትምህርት እንኳን አላስተማሩም። ይሄው እግዚአብሔር ማለት እኮ እንደዚህ ነው ምናምን አላለው። ጀስት ካባውን ነው የጣለበት። እና ያ እንደተጣለበት ሲያውቅ ያለው ምንድነው? አንድ ጊዜ እናትና አባት አሉኝ። እንግዲህ ጎልማሳ ይመስለኛል ኤልሳ። እና እነሱ ልሳማቸው፣ በቃ ጀስት ባርከው ልሂድ ልምጣ። እና እንደ ኤልሳ እንደ ኤልያስ አይነት አግሬሲቭ ነብይ በምድራችን ላይ ተነስቶ አያውቅም አይደለም። ከየት እንደመጣ የማይታወቅ አባቱና እናቱ የማይታወቁ ድንገት ብልጭ ብሎ ብርሃን ሆኖ ዓለምን ታሪክ አናግቶ የሄደ ነብይ ነው። አንድ ቀን በመጨረሻው ዘመን ይመጣል ኤልያስ። ከሙሴ ጋር መምጣቱ አይቀርም አይደል? ያ ራእይ መጽሐፍ እሱ ነው የሚናገረው። ምክንያቱም ሞትን ስላልቀመሰ መጥቶ እንደገና ከሙሴ ጋር አብረው አገልግለው ሁለቱ ምስክሮች ከሚባሉት የሚተረጎመው በሱ ነው። ኤኒዌይስ ወደዛ ትርጉም ውስጥ አንግባ። ግን በጣም አግሬሲቭ ስለሆነና አምላኩን በደንብ ስለሚያውቅ እኔ ምን አድርጌሃለሁ? ምንድነው አላባበለው፣ አለመነው። አይዞ ግድል ይሄ እግዚአብሔር ማለት እኮ ቀስ ያለ ያለማምድሃል። እንደኔ ፈፋ ውስጥ አስገብቶ እያበላ እያስተማረ የመከረ እንድታገለግል እሱ ሃርድ ነገር አያውቅም ምናምን ብሎ እኮ አላባበለው አልነገረውም። እንደዛ አላለው። ምን አድርጌሃለሁኝ? እኔም ወድቆብኝ ነው በነገስታት ሁሉ ፊት የቆምኩኝ። እንደዚህ መከራዬን የማየው እግዚአብሔር መከራ ልበለው፣ መከራ እንኳን አይደል፣ ብሌሲንግ
ክብር ለኢየሱስ ይሁን። ግን ሞትን እንኳን ያክል በላው ላይ የታወጀ የፈራ የሸሸ ይህ ሁሉ የሆነው እሱ ነው። እሱ ነው በሉ ልባካችሁ። እሱ ነው ያቆመን፣ እርሱ ነው ያኖረን፣ እርሱ ነው የፈጠረን፣ እርሱ ነው በመናልፍበት መንገድ እንድናልፍ ጎዳናውን የቀየሰልን እርሱ ነው። ወጀቡ ቢበዛ ማዕበሉ ቢበዛ በዛ ውስጥ አይዞሽ ብሎ ያለን እርሱ ነው። እኛ በራሳችን የፈጠርነው ነገር የለንም። እንወለድ ብለን አልተወለድንም፣ እንኑር ብለን አልኖርንም። እሱ ነው። ዛሬም እሱ ነው፣ ነገም እሱ ነው። አያሳፍርም። ክብር ለኢየሱስ ይሁን። እና እኔ ምን ላድርግሃለሁ? ምን አድርጌሃለሁ አለው። ከእርሱም ዘንድ ተመለሰ። ሁለቱን በሬዎቹን ወስዶ አረዳቸው፣ ስጋቸውንም በበሬዎቹ ዕቃ ቀቀለው፣ ለሕዝቡም ሰጠ፣ በሉ። እርሱም ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለው ጀመር ይላል። በሌላ አባባል ስታዩት አንዳንድ አገልጋዮች በጣም እንጽናናለን ከሆነ ትንሽ እንደው ሽሮ ከሚበላበት ፖዚሽን ላይ መጥተን እግዚአብሔር ቤት ዳቦ ስናጣ ጌታ ሆይ ኤልያስም እኮ ማን ነው ኤልሳም እኮ 12 ጥማድ በሬ አርሶ ነው ነበረውና መጥቶ አሁን የኤልያስ ሎሌ ሆነ አይደል? ስለዚህ ዝቅ ማለት የአባቶቻችን ነው ብለን መከራችንን እንድንታገስ ያደርገናል። ኤኒዌይስ መጣና ሎሌ ሆነ። የማን? የእግዚአብሔር ባሪያ ያገለግለው ጀመረ። ያሁኑ መጨረሻ ላይ ያለ በጣም ወሳኝ ፖይንት ነው። ዛሬ ምን ላወራችሁ የምፈልገው እሱ ልናገር የምፈልገው በጣም ወሳኝ ፖይንት ነው። ኤልያስ ሄዳለሁ ብሏል፣ መሄድ ፈልጋለሁ ብሏል። ጥሎት ከሄደ ኤልሳ ምን ይውጣል? ምንድነው የሚሆነው? ለሁላችሁም የሚጠቅም ይመስለኛል። እግዚአብሔርን ተጠርቶ ማገልገልና ከተጠራም በኋላ ተቀብተን ማገልገል በጣም ልዩነት አለ። መቀባት ያስፈልጋል። ጥሪ ሁላችንም አለን አይደል? ተጠርተናል። የተጠራ ሰው ደግሞ መቀባት አለበት። የመንፈስ ቅዱስ ኃይል ህይወታችንን እንዲቆጣጠረው መፍቀድ መቻል አለበት። የእግዚአብሔር መንፈስ መፈለግ አለ። እዚህ ላይ እንደምትመለከቱት ብዙ ነቢያቶች አሉ ከኤልሳ ጋር 50 የሆኑ ከማዶ የሆኑ ያገለግላሉ አለ ጌታ። ነቢያቶች እኮ ናቸው። ካታጎሪያቸው ነቢያት ሲነቢያት በሉላችሁ እግዚአብሔር የሚያገለግሉ ናቸው። አራሾች አይደሉም። እነዚህ የሚያገለግሉ ናቸው። ግን የኤልሳን ያክል ቅባት አልነበራቸው። ኤልሳ ይሄንን ቅባት ካላገኘ ጌታው ወይ ደግሞ ኤልያስን ተክቶ ማገልገል እንደማይችል ገብቶታል፣ አውቋል። በጣም ጠንቅቆ ገብቶታል። እርሻን የሚያውቀውን ያክል ይችን ደግሞ ሚስጥር አውቋታል። ኑሮ መምራት የሚያውቀውን ያክል ይሄኛው ደግሞ በጣም ተገልጦለታል። ስለዚህ ሙግት ጀመረ ከኤልያስ ጋር። እኔ ነኝ እኮ የተላኩት ወደ ቤቴል ልሂድ፣ በሕያው ነፍስህ እምላለሁ ሕያው እግዚአብሔርን ካንተ ምን አልልም ማለት። ሁለተኛ ሄዱ፣ እዛ ደረሱ ኢያሪኮ። ከቤቴል አልፎ ኢያሪኮ ደግሞ ከመሄዳቸው በፊት ወደ ኢያሪኮ ልሂድ፣ ቆይ እዚህ መለሳለሁ እኮ። ኖ ሞኝ አይደለሁም። እንቅባትማ ሳላገኛት አልመለስ። ምን ልሰራ ባፈሎ ጌታ ካልቀባል? ምን ልሰራ አሜሪካን ሀገር የእግዚአብሔር መንፈስ ካረዳ? አሜን ትላላችሁ? ምን ላደርግ ኖራለሁ 2026 እግዚአብሔር በመንፈሱ ካረዳ? አሜን በሉ። እግዚአብሔር እጁን ዘርግቶ ካልዳሰሰ ካልጎበኘኝ፣ እግዚአብሔር አብሮኝ ካልሆነ ህልውናው ካልተሰማኝ እንደገና ሌላ 12 ወር መቁጠር ምን ይጠቅመኛል? ይጠቅማችኋል እናንተ? ከድካም ውጭ ሌላ ነገር አለው? ኤልሳ ገብቶታል። ነብይ ተብሎ ተጠርቶ መኖር ትርጉም የለውም። ልዩነት የሚያመጣ የእግዚአብሔር ቅባት ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ይህ ሰው በሌላ የጠለቀ ዕውቀት አለው ብለን ልንል እንችላለን። አስተዋይ ነው ልንል እንችላለን። የጌታ ፍቅር ውስጡ ገብቷልን ብዙ ነገር ልንለው እንችላለን። ግን አንድ የገባው ነገር ኤልያስ ላይ ውሃ እየጨመረ ጆሮቹ ተከፍተው ይሰማል።
የሚያደርገውን ያ እብድ ነብይ ነው። ስለ ኤልያስ አሁን እናንተ ታውቃላችሁ፣ ብዙም አነጋገርም እብድ ነው። መቼ እንደሚወሰድ፣ መቼ እንደሚሰወር፣ መቼ እንደሚገለጥ ማንም አያውቀው ማንም። እና አብድዩ ሁሉ እንዴ አንተ በዚህ ነው ምናምን ሲባል አለው ይላል። አለ ብለው ሲሄዱ ደግሞ የለም። ይሄም ያገለግለው ሰው እንዴት አድርጎ እንዳገለገለው ተመልከቱ። ምዕራፍ 1 ላይ ካያችሁት እዚህ ላይ ሰዎች ሊይዙት ሄዱ አይደለ? ኤልያስን ሊይዙት ሲሄዱ እሳት ከሰማይ ይውረድ ብሎ 50 ሰው ጸጥ። ኤልሳ ያያል። ምን አይነት ርህራሄ የሌለው ሰው ነው ሊል ይችላል። ደግሞ ይቀጥላል። ሌላ ሰው የእግዚአብሔር ሰው ና ውረድ ዮሐን ንጉሱ ምናምን ሲል እኔ እግዚአብሔር ሰው ኮንኩ እሳት ወርዳ ትብላችሁ ይላል። እሳት ይመጣል። ሽክ አድርጎ ሲጨርሳቸው ኤልሳ ያያል። ሰው ለካ ምድርን ረግጦ ጠጥቅጦ የኖረው አንድ ሚስጥር አለ። አንድ ሚስጥር አለ በሉላችሁ። አንድ ሚስጥር አለ። አንድ ሚስጥር አለ። ይሄንን ሚስጥር ካልሰጠኝ እሱ በሌለበት እኔ ተመልሼ እንዴት ነው የሱ ምትክ ሆኜ የማገለግለው? እሱ በሌለበት እንዴት ነው እኔ ነብይ ሆኜ የማገለግለው? ስለዚህ በሕያው ነፍስህ እምላለሁ አልለይህም አለ። ኤልያስ ገብቶታል ነገሩ። ኦኬ እንሂድ። መጨረሻው ፈተና ከኢያሪኮ በኋላ ዮርዳኖስ ተልኬያለሁ አለ። ሄዳለሁ። እንዴት አድርገህ ነው የምትሄደው? በቃ ሄዳለሁ። ውሃው ከወሰደ ይወስደኛል፣ ካሰመጠ ያሰምጠኛል። ዋኝተህ ከሄድክ ዋኝቼ ሄዳለሁ። ከከፈልከው ደግሞ አንተ በከፈልከው ነው ይሻገራል። አይገርምም? ዮርዳኖስ እንደማያልፈው በእግሩ ያውቀዋል። ግን የተማመነው ባካችሁ ወገኖች እግዚአብሔር ልባችን በእምነት ይሙላው። አሜን። በኢየሱስም በእምነት ይሙላው። እና የተማመነ ሄደ። እዛ ሲደርስ ምን አይነት ሰው ነው ሳይል አይቀርም። ኤልያስ መጎናጸፊያውን ጠቀለለ። ረባ ጸሎትም አልጸለየም። ለነገሩ ኤልያስ ያው አንድ በጣም ሲሪየስ የሆነ ጸሎት የጸለየው ያቺ እጅ የምታክል ደመና ከመምጣቷ በፊት ጭንቅላቱን ጉልበት ውስጥ አርጎ የለመነው ልመና ነው አይደል ጸሎት የሚባለው። ከዛ ወዲህ ቀርሜሎስ ተራራም የጸለየው 3 ሰከንድ ማትሞላ ናት። የአብርሃም የይስሐቅ ያዕቆብ አምላክ እኔ ያንተ ባሪያ መሆኔን እስራኤል ሁሉ ያውቅ ዘንድ አንተም አምላክ እንደሆን እንዲታወቅ ዘንድ እሳት ከሰማይ ይውረድ ነው አይደል? አጭር ጸሎት እና ለዚህም ውሃ የጸለየም አይመስለኝም። መታው ነው የሚለው። ልክ ሲመታው ምን ሆነ? ውሃው ተከፈለ። ኤልያስም አብሮ ተሻገረ። ያን ጊዜ ምንድነው ለመሆኑ ከኔ ጋር ያለ እንዲያ የሙጥኛ ሁል ጊዜ ጸሎት ስፍራ፣ ሁል ጊዜ ቸርች፣ ሁል ጊዜ ቃል ማንበብ፣ ሁል ጊዜ መንበርከክ፣ ሁል ጊዜ ጌታማም ምንድነው የሙጥኝ ያልከው? ምንድነው የምትፈልገው ከኔ? ዋው! ክብር ለኢየሱስ ይሁን። ምን እፈልጋለሁ? አንተን ተራውን ሰው እንዲህ የተጠቀመብህ መንፈስ ነው። ሲባካችሁ አሜን። አንተን እንደ ሰው ስጋ ለባሽ ሆንከውን ልዩ ክብር የተገለጠብህ የአምላኬ መንፈስ ነው፣ ማንም አይደለም። ይሄ መንፈስ እኔ ላይ እጥፍ ሆኖ በጌታ ይሁን። አሜን። ይምጣልን ይሄ መንፈስ። ሌላ አልፈልግም። ይሄ መንፈስ ስጋ ለባሽ ላይ ሁሉ የሚፈስ መንፈስ ነው። ለማንኛውም ሰው የሚሰጥ ነው። ፊት ሳያይ ሳያዳላ መንፈሱን የሚያፈስ አምላክ በዙፋኑ ላይ አለ። ይሄ መንፈስ ይምጣ በኔ ላይ። ጽፊውን ግን ምን ይሁን? ጽፊው ጭንቀት ነገር ነው የለመንከው። ማንም ጠይቆ ያቅም። ይሄን ግን አንድ ሚስጥር አለ። እኔ ዛሬ ሄዳለሁ አላለውም። ከዛ በፊት ስወሰድ ካየኸኝ ይሆንልሃል እና የሚያዘናጋ ጨዋታ ይመስለኛል የሚጫወቱት ሁለቱ እያወሩ። ታስታውሳለህ ያቺ ሱነማይት ሴት እንዴት እንደመገበችን? ታስታውሳለህ እዛ ቦታ ያን የሞተ ልጅ እንዴት እንደተነሳ? ትዝ ይልሃል? የዛሬ ስንት ዓመት አካዝ በጣም በትዕቢት እንትን ብሎ ምናምን ያሉ ሊሆን ይችላል የሚያወሩት። መቼም የእግዚአብሔር ሰው ሌላ ወሬ የለው እና በዛ ወሬ መካከል
ሰረገላው መጣ፣ እሳቱ መጣ፣ ፈረሰኞቹ መጡ። አርገው ኤልያስን ወሰዱት። ኤልሳ አይኑን ተክሏል፣ አልፈዘዘም፣ ንቁ ነው። አባቴ ሆይ አየሁ። ወገኖቼ ወደ 2026 ስንሻገር በዚህ መንፈስ ተሞልተን እንድንሻገር እግዚአብሔር ይርዳን። አሜን። ደግመን ሰኞን ብናየው፣ ደግመን ጃንዋሪን ብናየው፣ ደግመን ማርች ላይ ብንደርስ፣ ደግመን ኦገስት ላይ ሌላ ፒክኒክ፣ ደግመን ሴፕቴምበር እንደገና ልጆቻችንን መላክ፣ ግሬድ መቀየር፣ ይሄ ሩቲን አያደክምም? አይሰለቻችሁም? ይሰለቻል። እግዚአብሔር መንፈስ ይምጣ። አሜን። ጌታ በዚህ መንፈስ ይሙላል። አሜን። እነዚህ የሚቀሩ ጥቂት ቀናቶች በእግዚአብሔር መንፈስ ኃይል የምንሞላባቸው ቀናቶች ይሆኑልን። ብዙዎችን የኤልያስን ታሪኮች እናንተ ታነቧቸዋላችሁ። በጣም በሚገርም ሁኔታ የእግዚአብሔር ክብር በዚህ ሰው ላይ የተገለጠበት አገልግሎት ነው ያገለገለው። ጭንገፋ የበዛበት ከተማ ሲፈወስ አይተናል። የሞተ ሲነሳ አይተናል። ለምጻሙ የሶሪያ ንጉስ ጦር አዛዥ ማን ሲፈወስ አይተናል። በጣም ብዙ ነው የታየው። ወደ 18 ይላሉ። ኤኒዌይስ ጥሩ። ምዕራፍ 9 ላይ ግን ስለ አንድ ሰው እናውራ። ምዕራፍ 9 ላይ ነብዩ ኤልሳ ከነቢያት ልጆች አንዱን ጠርቶ ወገብህን ታጥቀህ ይሄንን የዘይት ማሰሮ በእጅህ ያዝ፣ ወደ ሬማት ዘገለዓድ ሂድ፣ በዚያም በደረስክ ጊዜ የናምሴ ልጅ የኢዮሳፍጥ ልጅ ኢዩን ታገኘዋለህ፣ ገብተም ከወንድሞቹ መካከል አስነሳው፣ ወደ ጓዳም አግባው፣ የዘይቱን ማሰሮ ይዘህ በራሱ ላይ አፍስስና እግዚአብሔር እንዲህ ይላል በእስራኤል ላይ ንጉስ ትሆን ዘንድ ቀባሁ በለው፣ በሩንም ከፍተህ ሽሽ፣ አትዘገይ። ይሄ ምጥን ያለ ትእዛዝ ነው። በውስጡ ግን ተዘርዝሮ ማያልቅ ተአምራት የታጨቀ የእግዚአብሔር መንፈስ ላያችን ላይ ሲያርፍ የሚሰራውን ስራ በህይወታችን ጽፈን አንጨርሰው። እግዚአብሔር ግን ሐሳቡን ይፈጽማል። ክብር ለኢየሱስ ይሁን። እዩ ላይ የመጣው ይሄ ቅባት የሰራው ስራ የሚደንቅ ነው፣ አስደናቂ ነው። ኤልሳ ያውቀዋል። የእግዚአብሔር መንፈስ ቅባት በአንድ ስጋ ለባሽ ላይ ሲያርፍ ሲወርድ በራሱ ህይወት አይቶታል። አሁን ደግሞ ተራው ደረሰና እዩን ሄደህ ቀባው፣ ይሄን ቅባት አፈስበታል። በሩን ከፈተ፣ ገባ፣ አፈሰሰበት። ከወንድሞቹ መካከል ለይቶ ያ ነብይ። ከዛ በኋላ እዩ ተራ መኮንን መሆን አልቻለም። ተራ ሰው መሆን አልቻለም። ተራ ጦር አዛዥ መሆን አልቻለም። በጣም ይገርመኛል። የእግዚአብሔር ቅናት ወደ ውስጡ አብሮ ገባ። ወገኖቼ የጌታ መንፈስ ሲያገኘን የእግዚአብሔር ሐሳብ ሁሉ አብሮ ውስጣችን ይገባል። ክብር ለኢየሱስ ይሁን። አንዳንድ የሚያታግሉን ነገሮች እንኳን ቢኖሩ መንፈሱ ሲነካ የጌታ ሐሳብ ሲያገኘን ነገራችን ይለወጣል፣ አመለካከታችን ይለወጣል፣ ሐሳባችን ይቀየራል። እግዚአብሔር ይሄን መንፈስ ለኛም ይስጠን። ልላችሁ የፈለኩት ይሄንን መንፈስ ለማግኘት አሁን ካለንበት ቦታ በመንፈስ ዓለም እንሻገር። ሄላዎች አሉ፣ ችግሮች አሉብን፣ ግን ከዛ ሲፈቃድ እንበል። መጸለይ ካስፈለገን እንጸልይ፣ ንስሐ መግባት ካስፈለገን ንስሐ እንግባ። መንገዳችንን መሰለል ካስፈለገን ጊዜ ወስደን መንገዳችንን እንሰል። 2025 ምን አድርጌ አለፈ? ምን ሰራው ለጌታ ለእግዚአብሔር መንግስት ብለን እናስብ። የሁላችንም ህይወት ኢሳይያስ 40 ባለፈው እንዳነበብነው የማንኛችንም ህይወት ጠዋት ታይቶ ረፈድ ሲል እንደሚረግፍ ጤዛ ነው። ስጋ ለባሽ ሁሉ እንደ ሳር ነው፣ የሚደርቅ ነው፣ እንደ አበባ ነው፣ የሚጠወልግ ነው። ይሄ ነው አይደል የሚለው? አሁን ቅድም እንኳን የነገርኳችሁ መርዶ መሳይ ሐዘን ይሄ ወንድሜ ከጥቂት ወራት በፊት እዚህ መጥቶ አውርተናል። እዚህ መጥቶም እንዲያገለግለን ተነጋግረናል። ግን በዚህ ሰዓት በቤቱ የለም። እሱ ለቅሶ ላይ ናቸው ጓደኞቻችን። ይሄ ነው የሁላችንም ህይወት።
ከኖርን አይቀር እግዚአብሔርን አስደስተን እግዚአብሔርን አገልግለን እንኖር። ክብር ለኢየሱስ ይሁን። ስለዚህ ልፍ ማለት ያስፈልጋል። እንደ ኤልሳ ጭክን ብለን መሻገር የሚያስፈልገን ይመስለኛል። የሚቀሩት 3-4 ሳምንት የዝግጅት ሳምንት ቢሆኑልን ብንዘጋጅ ለ2026 እግዚአብሔር አሳልፎ ለሚሰጠን ጊዜ ራሳችንን በመንፈሳዊ ሐሳብ ብናዘጋጅ፣ ለመውረስ ብንዘጋጅ፣ አመቱ ላይ ዘመኑ ላይ ያለውን የእግዚአብሔርን በረከት እንድንወርስ ብንዘጋጅ፣ ደግሞ ለማገልገል ብንዘጋጅ። ክብር ለኢየሱስ ይሁን። ጌታን አገለግለዋለሁ፣ በሚመጣው አመት አገለግለዋለሁ፣ ጸጋ ሰጥቶኛል፣ መንፈሱን ጌታ ይሰጠኛል፣ አገለግለዋለሁ። መስበክ ሊሆን ይችላል፣ መዘመር ሊሆን ይችላል፣ በገንዘባችን ሊሆን ይችላል፣ በተለያየ መልኩ ቢሆን አምላኬን ጌታዬን አዳኝን አገለግለዋለሁ። ክብር ለኢየሱስ ይሁን። አሜን። ቤተክርስቲያን በጣም ግዙፍ ናት፣ ትልቅ ናት። ባለፈው ሳምንት በብዙ አመስግነናል። ግን ለምንድን ነው 3-4 ሰው ብቻ መድረክ ላይ ቆሞ የሚያገለግል? ሌሎቻችሁስ ምንድን ነው ችግሩ? ለምንድን ነው ማሰብከው? ለምንድን ነው ማናስተምረው? ለምንድን ነው ማንዘምረው? በርከትከት ብለን አሉ ወጣት ጉልበተኞች አቅም ያላቸው። ምንድን ነው የያዘን? ከኔ ጋር ናችሁ? መቼ ነው ለእግዚአብሔር መንግስት ስራ የምንቆመው? አምናለሁ በዚህ አመት ሲሪየስ እርምጃ እንራመዳለን ብዬ አስባለሁ። ወንድማችን ተክሌ እግዚአብሔር ከረዳው ልጅታችንን እዛው አውጥቶ ማን አስራት እንደከፈለና እንዳልከፈለ ያሳየናል ብዬ አስባለሁ። ስንት ሰው ነው ታማኝ ለእግዚአብሔር ቤት? ስንቶቻችሁ በምታገኙት ልክ የእግዚአብሔርን ቤት ታገለግላላችሁ? አገልግሎት ስንችል አቅም እያለን ጉልበት እያለን እስከምናረጅ ማሸብሸብ እስከሚደክመን ወይስ እስከሚያቅተን ለአምላካችን መስዋዕት ማንሰዋ እስከመቼ ነው? እግዚአብሔርን ያወቁ ህዝቦች ዳንኤል የሚለው ይበረታሉ ደግሞ ያደርጋሉ። እንወቀው የምንለው የበለጠ ከሱ ጋር ያለን ኢንቲሜሲ ህብረት እንዲጠነክር ነው። አመቱ ሙሉ የተማረ እንድንፈራው ነው፣ እንድናከብረው ነው፣ እንድንታዘዘው ነው፣ እንድናገለግለው ነው እንጂ የስብከት እንትን ሜኖ አይደለም። ይሄ ትምህርት ነው የገባል። ወገኖቼ ጊዜ ውድ ነው። ሁላችሁም እንደምታውቁት ጊዜ ውድ የሚሆነው ብር ስለሚያመጣ ብቻ አይደለም። በሰማይም አክሊል ለማስቀመጥ ጊዜ ውድ ነው። ክብር ለኢየሱስ ይሁን። ሲያሜን በሉ በደም። እዚህ ምድር ብር ስለሚያመጣ አይደለም። እዚህም እውነት ነው ያስፈልጋል። ካልሰራንበት ሰዓት ማንም አይከፍለንም። ግን እዛኛው ቤት ዋናው እዚህ ተርበን ብንኖር ይሻላል፣ ታርዘን ብንኖር ይሻላል፣ ተሰደን ብንኖር ይሻላል። እዛኛው ቤት ግን የሚከፈል ነገር እንዲኖረን ከተፈለገ ጊዜያችንን ልንጠቀምበት ያስፈልጋል። አንዳንዶቻችን በጣም አፍላይ የሆነ የሚሮጥ ጉልበት እያለን አንሮጥም። ጡረታም እንጠብቅ ይመስለኛል። ግን እግዚአብሔር ያረጀ ጉልበት ነው እንደሚፈልገው። ቅዱስ ቃሉ እኮ የሚለው በጉብዝና ወራት ፈጣሪ ምን በል ነው የሚለው? አስብ። ደግሞ ልብ በል ሁሉ እግዚአብሔር መጽሐፍ ላይ ታሪክ የሰሩ በልጅነታቸው የተጠሩ ናቸው። ሳሙኤል በልጅነቱ ነው፣ ዳዊት በልጅነቱ ነው፣ ዮሴፍ በልጅነቱ ነው። ወደ ማን እንምጣ? እነ ሐዋርያው ዮሐንስ ከኢየሱስም በታች በሆነ እድሜ ነው የተጠሩ። ራሱ ኢየሱስ፣ መጥምቁ ዮሐንስ፣ ጢሞቴዎስ፣ ቲቶ ማንን እንጥራለን? ሁሉም እንደኔ 60 ለመንካት አልተንጠራሩ። ገና እዛ ታች ላይ ያሉ ነው ወንጌልን ለዓለም ያደረሱት። ይሄ ከተማ በወንጌል እናወጥ ከተባለ እኛ እንደ ኤልሳ ሻገር ብለን ይሄንን እጥፍ የሆነ መንፈስ ጌታ ሆይ ስጠኝ እንበል። አሪው ሬዲ? ያስፈልጋችኋል? የመንፈስ ያስፈልጋችኋል? ያስፈልጋል።
የዛሬውን የጌታን ራስ እንወስድ ከዚህ ሐሳብ ጋር እንወሰደው። እግዚአብሔር ሆይ እባክህ ምሻገርበትን አቅም ስጠኝ። አንተን ደስ የማሰኝበትን አቅም ስጠኝ። አንተን ማገለግልበትን ጉልበት ለሰው አትንገሩት። ይሄን በልባችሁ ግን ተማጸኑ። ክብር ለኢየሱስ ይሁን። ሌላው ሁሉ ከንቱ ነው፣ ቀሪ ነው። ክብር ለጌታ ይሁን። እንደ እግዚአብሔር እንደ አምላካችን ያለ ማንም የሚረዳ አምላክ ነው። ሁላችንም እንጸልይ። በፊት ጥያቄ ልጠይቅ። አዳኝን ጌታዬን አምላኬን ላገለግለው ፈልጋለሁ፣ በዚህ ጉባኤ ጸልይልኝ የሚል ሰው አለ? እጁን ያሳየኝ። ጌታን ላገለግለው ፈልጋለሁ ጌታን ላገለግለው። ይህንን ያዳነኝን ጌታ የሞተልኝን ጌታ አገልግለኝ ብሎ ቀንና እድሜ የጨመረልኝን ጌታ ላገለግለው ፈልጋለሁ የምትሉ ሰዎች አላችሁ? ጌታ ይባርክሽ። አንተቻ አላችሁ? ጌታ ይባርክ። አንሱ እጆቻችሁ። ይሄ ገበታ ምስክር ነው። እግዚአብሔር ቃል ምስክር ነው። የነ ኤልሳ አምላክ ምስክር ነው። የኤልያስ አምላክ ምስክር ነው። አንሱ፣ አታውርዱ እጆቻችሁ። ተነሱ፣ ቁሙ ባላችሁበት። ሌሎቻችሁስ አይመለከታችሁ ይሆን? ይሄ ወንጌል፣ ይሄ ጥሪ በሕያው ነፍስህ እምላለሁ አልለይህም ማለት አገሬን ትቼ ቤተሰቦቼን ትቼ መወዳቸውን አባትና እናቴን ስሜ በሬዎቼን ሁሉ አርጄ በዛ ያለውን ርስቴን ሁሉ ትቼ የተከተልኩት ጌታን ላገለግል ነው። ጌታን ላገለግል ነው። ስለዚህ ማገለግልበትን ይሄንን እጥፍ መንፈስ ሳልቀበል አልቀርም። ቤቴልም አልቀርም፣ ኢያሪኮም አልቀርም፣ ገልጌላም አልቀርም። ዮርዳኖስን ሳልሻገር ይሄንን በረከት ይዤ ሳልመለስ ያው ነፍስህ እምላለሁ። ሃሌሉያ። ጸልዩ። ትጥቃችንን የሚያጠብቅ ጌታ አለ። ኃይል የሚሰጥ ጌታ አለ። ሃሌሉያ። ጉልበት የሚጨምር ጌታ አለ። መንፈሱን የሚያፈስ ጌታ አለ። እግዚአብሔር ቢረዳን ብንኖር የሚቀጥለው ዓመት ዘመናችን ሁሉ አይተነው ከምናውቀው በላይ በልዩ አገልግሎት ቅባት እግዚአብሔር ይቀባናል። ያወቅነውን እግዚአብሔርን ሽር ጉድ ብለን እናገለግለዋለን። ክብር ለጌታ ይሁን። ወደን እናገለግለዋለን። አየሩ ሳይበግረን፣ ኑሮ ግራ ሳያጋባን፣ ምድራችን ላይ ያለው የዘመኑ ወሬው አሉባልታው እርሱ ሳያንሸራትተን፣ መከራው ሳይበግረን እግዚአብሔር በሚሰጠን ቅባት እግዚአብሔር እናገለግለዋለን። ጌታ ለዘላለም የተባረከ ይሁን። እጆቻችሁን ዘርጉና ጸልዩ። እናንተ የተነሳችሁ ወገኖች ጌታ ይስባችኋል። ምኞታችሁን ሙሉ ያደርጋል። ናፍቆታችሁን ሙሉ ያደርጋል ጌታ። ክብር ለኢየሱስ ይሁን። እዩ በተቀባ ጊዜ በጓደኞቹ መካከል ተራ መኮንን ነበር። ያ ቅባት ካረፈበት በኋላ ግን ተራ ሰው መሆን አልቻለም። ለእግዚአብሔር ቤት ቀና። በኤልያስ አንደበት የተነገረውን ያንን የፍርድ ቃል ሁሉ ማስፈጸም ጀመረ። የጀዛቤልን ስፒሪት ከምድሪቱ ላይ ገረሰሰው። ሃሌሉያ።